አዲስ ምዕራፍ ሊይዝ ነው ሕይወቴ ይሄ ውድነ የኦርቶዶክስ አባቶች ልጃችን እንፈልጋለን ያሉኝ ጊዜ በስርዓት ያንን ነገር እናደርግ። ሳናቀው ስንቀር አፍተን መለሰን በጣም ደስ ይለኛል አባቴ በጣም አይ ላቭ ዩ በወፍ በረር እንዳያችኋቸው እጅግ አነጋጋሪ በሆኑ በሌሎች ጉዳዮች ተመልሰናል። መወዳችሁ ቤተሰቦች ጆን ዳንኤል ብራንድ አምባሳደር ሆኗል። የምን የሚለውን እናያለን። እሱን አስመልክቶ ትኩረትን የሳቡ የተለያዩ ጉዳዮች አሉ። እነሱንም ይዤላችሁ ቀርብ ያለው ማለት ነው። መወዳችሁ ቤተሰቦች በሌሎች ጉዳዮች ደግሞ አዶናይና ጃኒ ተለያዩ እያልን ብዙ መረጃዎችን ስናቀርብ ነበረ። እነሱ ሌላ ታሪክ ውስጥ ገብተዋል። ሌላ ታሪክ ውስጥ ገብተዋል። ምን ተፈጥሮ ነው የሚለውን ነገር ደግሞ ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። መወዳችሁ በሌሎች ጉዳዮች ደግሞ ዮኒ ማኛ ሽፍት ላረግ ነው እያለ ነው። እንደተለመደው ሽፍት ላረግ ነው እያለ ዳር እያለ ነው። ያሉትን ነገሮች ሁሉንም አብረን እናያለን ማለት ነው። በየመሃሉ የታየና ሀሳብ አስተያየቶቻችን እንሰጣለን ማለት ነው። እናንተም ኮሜንት ሴክሽን ላይ እንዳጠፉብኝ የምታውቁትን ነገር ኮሜንት ላይ ያስቀምጡ። እንዲሁም ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ተቀላቀሉ። ሰብስክራይብ ሲያረግ የሚያይ ሰው ከ90% በላይ ነውና ምንድነው ነገሩ እያልኩ ነው። ሰብስክራይብ አድርጉ፣ እኔንም ደስ ይበለኝ። ሰብስክራይብ አድርጉ። የምወዳችሁ ቤተሰቦች ላይክ እና ሼር እያረጋችሁ ጀምሩ። ወደ ጉዳዩ ንግባ። አመሰግናለሁ። እኛው ደግሞ 5 ህፃናትን የአመት ሙሉ ወጪያቸውን ከቨር ስላደረገ እጅግ በጣም እናመሰግናለን። የምርጥ ሰርቲፊኬት ተሰጥቷል። ከዚህ በኋላም በአጋርነት ከኛ ጋር ስላለ እነዚህን ህፃናትን እንደ ወላጅ ሆኖ ያሳድጋቸዋል ማለት ነው። ቴንክ እንዳያችሁት እንግዲህ ለ5 ህፃናት የሚሆን የአመት ወጫቸውን በካሽ አስገብቷል ማለት ነው። ተላይ ይገኙ ነበር። ይሄኔ ጎዳና ላይ ወደ ተለያየ ቦታ ላይ ነበሩ። ስለዚህ ይሄንን ነገር ከፕሮጀክት መሃል አንዱ አድርጌ በየከተማው በመሄድ በየሀገሩ በመዞር አዌርነስ ፈጥራለሁ፣ ተግባራዊ እንዲሆን አደርጋለሁ። ማንም ለትምህርት የደረሰ ህፃን ከትምህርት ገበታ ላይ መቅረት የለበትም። ትምህርት ለሁሉም። እዚህኛው ጋር ደግሞ እንደምታዩት የላይፍ ታይም ፕሮፐርቲ ብራንድ አምባሳደር ሆኖ ተፈራርሟል ማለት ነው። የምወዳችሁ ቤተሰቦች አልተቻለም። ጆን ዳንኤል ምን ያክል እንደተከፈለው አልተናገረም። የእውነት መንገድ ተጀመረ። ያው ፕሮግራሙ ላይ ከተገኙት መካከል የልጅ እናቱ ናዮ ተገኝታ ነበር እና የብዙዎችን ትኩረት ስቧል። የሁለቱ ሪአክሽናቸው በጣም እንደሚዋደዱ አይነት ነገር ነው የነበረው መታዘብ የቻለው በጣም ብዙ ሰው ማለት ነው። ቤተሰቦች በጣም የሆነ ፍቅር እንዳላቸው የሆነ ብቻ ይሳካላችሁ የልባችሁን እሱ ይሙላላችሁ ነው የምንለው። እንደዛ ነው የሚያሳየው ነገር ብዙ ነገራቸው ብዙ ሰዎች እንደተነጋገሩበትም እኔም እንደታዘብኩት ማለት ነው። እዚህኛው ጋር ደግሞ የጆን ዳንኤል እህት ናት አብራት እንትን እያለች ያለችው ማለት ነው። የጆን ዳንኤል ቤተሰቦች አይወዳትም ናዮን እያልን ብዙ ጊዜ ስናወራ ነበረ። አቤለንም ምናምን አይነት ነገር የሚል መልእክት ለማስተላለፍ ይመስለኛል በየቦታው እየተከተለች ፍቅሯን እየገለጸችላት ትገኛለች ማለት ነው። ዳንያ የጆን ዳንኤል እህት ማለት ነው። ያው እዚህ ጋርም አበባ አምጥታ እየሰጠቻት ነው። ፎቶ እየተነሳ ነው ጋር ከዛ ጥያቄ ይመስላል ስድስተኛ ነው ምናምን አራተኛ ነው አምስተኛ ሃይማኖት መቀየር ነው 4 ብቻ ነው ጨምራለሁ እያለ 18 እያየው ጨምራለሁ። ትንሽ ወደ መቀበል ነው 10 ሺህ ሃይማኖት ያለባት ዓለም ላይ እኔ በ4 የምሰደበው ለምን እንደሆነ አልገባኝ። አገር ውስጥ ብዙ ተከታይ ያለው ሌላ ቢኖርማ ትጨምር ነበር። የለምና ነው ሃይማኖት ያለባት ዓለም ይዘን ትላንት እኔ በ4 እናሳለው ምን ሪከርድ ልከውልኝ ኮሪ ቆሰለ። እኔ 15 ድንግል አለ ከተባለ ትራንስፖርትን ጠይቄ እጓዛለሁ። እኔ አሁን እኮ 3 ነው የቀየርኩት። 3 ሃይማኖት ነው ያለው ኢትዮጵያ ላይ እና በ3ቱ ላይ ነው እንግዲህ በ3 ከ10 ሺህ ላይ በ3 እረገጣለሁ። እንዴ ልክ ነው ቤተሰብ? ይሄ እኮ ልክ አይደለም። አዎ እያየን መጨመር
እውነቱን አሁን ሶስቱንም ጴንጤንን ተመልሰበታል። ሁለተኛ ከሶስቱ ግን በጣም ለአንተ ኦርቶዶክስ አልዋሽም። ጌታ ኢየሱስ ምስክሬ ኦርቶዶክስ ኦርቶዶክስ ወርቅ ነው፣ ወርቅ ናት። እውነቱን ነው። ምን እውነት አላት፣ በጣም እውነት አላት። አሁን ትዝታው የሚባል ሸሌ ዮኒን እየተናገረው ነው። ገባ እርግማን ላይ ነው። ይመቸው። አይ ምን መሰለ የሚረግሟችሁን መርገው ይላል። የኔ ባይለሰው ባለበት ደርቆ ይቅር እኮ ነው የሚሉ እርግማናችሁ ሲያስፈራራ በጉልበት ሊግጡ ይፈልጋሉ። እና ይሄ ነገርን ባዶ ከትቻቸዋለሁ። እግዚአብሔር ይባረክ። ባዶ የውሸት አሁን እኮ ችግራቸው ሁሉ ልታወጣባቸው ገና እኮ አላወጣህም እኮ። ቀስ እያየን ነዋ። ያን ቶሎማ አልጨረስም። እርግማኑ ከበዛ ግን እናወጣዋለን። እየበዛ ከሄደ አመጣዋል። ብዙ ጉድ አለ። ቀስ እያልኩ ነው። አለከውትም በፊት ሰዎች ዝም በል አንተ ራሱ አኩርፈህ ነበር። የቀረማ ይለዋል። እንዴት አይለው? እኔም እኮ አልዋሽም፣ ተራግጫለሁ። አልዋሽህም። ኦርቶዶክስ ረግጫለሁ። ማኝ እዚህ የሚያምርብህ እኮ አንተ እመቤቴን ስትልና ለእናትና ለልጁ ስትል የሚያምር አዎ፣ እሱማ ወደፊት አልኩ እኮ የኦርቶዶክስ አባቶች ልጃችን እንፈልጋለን ያሉኝ ጊዜ በስርዓት ያንን ነገር እናደርገዋለን እንጂ አሁን ዝም ብዬ ወሰድ መለስ አለው። ሲሪየስ ነው። ለምን አባቶች መለሳለው ነው በዚህ ጉዳይ ላይ የኛ ጉዳይ ቲክታክ ጉዳይ አይደለም። አሁን መመለስ የአባቶች ጉዳይ ነው። እኔ ትንሽ ነኝ፣ ግን እኔ ምክር የምሰጥህ እናትህ ቅሬታ ስላለባት መመለስ አለብህ። አሳይቷል። ቆይ ኖ ከእናት በላይ የቤተ ክርስቲያን አባቶች ወንጌሏን የሚያውቁ ወንጌሏን ያቆዩት እንደዚህ እየተቀጠቀጡላት በቆሎ ቆርጥመው የሚኖሩላት አባቶች ስላሉ እነሱ የኔን እውቅና እንትን ብለው ጠርተው አይ የሆነ እንዴት ነው ብለው ካናገሩኝ እናወራለን። እንግዲህ ሰሞኑን ደግሞ ሌላው አነጋጋሪ የሆነው ጉዳይ ምንድን ነው? ፍናን ራሷ ናት አግባኝ ያለችው እየተባለ በጣም ወሬው እየተስፋፋ ነው ያለው። ከዛ በተጨማሪ ደግሞ ዶኮ በጣም ይገርማል። እዚህ ጋር እንደምታዩት በጣም ብዙ ቦታ ላይ እንዳየሁት ሙሉ ወጪውን እሷ ናት የሸፈነችው። እንዴ እሱ ከበርቴ ነው ሲባል የሰማው መስሎኝ። እስኪ መረጃ ያላችሁ እስኪ ኮሜንት ላይ ጻፉልኝ እስኪ ጋይሶች። እኔ በዚህ ጉዳይ ላይ እርግጠኛ ስላላደለ በጣም መነጋገሪያ ስለሆነ ብቻ ነው ያቀረብኩት። በጣም የገረመኝ ነው። በጣም ደስ ይለኛል አባቴ። በጣም አይ ላቭ ዩ በጣም ደስ ይለኛል። አንተ የምታረጋቸው ነገሮች በጣም አይ ላይክ ዩ። በቃ እንደዚህ ፌመስ ሆነ how much you can be humble. I don't know the reason please. ዳንስ ሆነ ፈልጋለሁ። የሳቁበት ነው። በብዙ ነገር ደግሞ እንደታግዘኝ ደግሞ ፈልጋለሁ። አሁን ላይክ ቲክቶክ ደግሞ ፈልጋለሁ። ዩቲዩብ ጀምራለሁ ብዬ አስባለሁ። just am ምንድነው እንደዚህ የሚያደርገው እያልኩ ነበርኩ። መጨረሻ ላይ ቲክቶከር መሆን ለጥቅምሽ ነው። የኛ ሀገር ሰው እኮ ለጥቅሙ ነው የሚሯሯጠው። መጀመሪያ እንደዛ ሞትኩ ልሄድኩልህ አለ አድርገኝ ቲክቶከር። እኛ ተለያዩ እንላለን፣ እነሱ ቀለበት እያሰሩ ነው እዚህ ጋር እንላለን። ረረረቀስ አንዱ ሰው እንዳይገርግብሰ እዚህ ደግሞ ሌላ ታሪክ፣ እዚህ ጋር ደግሞ ሌላ ታሪክ ውስጥ ገብቷል። እርግዝና ይላል። እየቀለዱብን ነው ወይስ ይሄ ነገር እንዴት ነው? እውነት ነው? ደግሞ ተመልከቱ። አንዱን አስቀምጡና በአንዱ ለሁለት አረ ሙላቱ ብላው ሙላቱ ብላው አረ እንደዚህ ያው እንደዚህ እስኪ አሳየው ላኪ እንዴ ታጡት እግዚአብሔር ነሽ ባልኩ ነሽ ምንድን ነው የሚያሳፍሩን? በእናትህ ነሽ ችግር ባህል ነው። ባህል ስለሆነ ኖርማል ነው። ባህል ስለሆነ
ሌላ ነገር አይደለም ባህል ስለሆነ እንደው እርባታ ለምን ነው አንዱ ነው ይወሰድ ያለው ማርያም አገበበይና ከዛ እየወሰድሽ ነው እናት በይሽ ነው እኩል አድርገው አገበበይና አውጪልኝ መነጽር እሺ ነሽ ነኝ ማርያም ወሰድክብኝ ምን ላድርግ እኔ እሺ አረ እንዳይፈስ እዚህ ጋር ደርሶ ተመለሰ። እኔ ታጥቼልሻለሁ ለዛ እኮ ነው እኔ ጠግቤላታለሁ በቃ እይ ከዚህ ያዝ ባይ እንደዚህ ነው ጠግቤላታለሁ ያው በሁለተኛ ዳገታ ይባላል ኦኬ ለምን